አሁን ለማስረጃ የማይቻለው ሆኖ አይደለም። ስለ ትሕትና ነው። ቅዱሳን የእነሱ ክብር ከሚገለጥ የወንድማቸው ክብር ሊገለጥ ይወዳሉና ድንብል ስትሄድ ስትመጣ ድካም ያለበት ነውና ቀኖናዋን በፈሪስ ሲሰጣት ነው። ሄዳ አባቴ ቅዱስ ኤፍሬም አባቴ ቅዱስ ባስልዮስ ሰዶኛልና በዚህ ያለው ኃጢአትሽ እባክሽ በለኝ አለችው። ይህ ስለዚህ አይቻለኝም ከልጄ ከቅዱስ ኤፍሬም ዘንድ ከአባቴ ከቅዱስ ባስልዮስ ዘንድ ሂጂ። ነገር ግን ስለሄድሽ ቀድሞ በሕይወተ ሥጋ ሳለ ተቀምጦ ሲያስተምር እንደነበር ሆኖ አታገኚውም። ሙቶ ካህናት ባበበር አድርገው በይባቤ በዝማሬ ሲቀብሩት ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ ከአስከሬኑ ላይ ታዪው ይባርክሻል ብሏታል። ትሄድ እንደነገራት ሙቶ ካህናት ባበበር አድርገው በይባቤ በዝማሬ ሲቀብሩት ወደ ቤተ እግዚአብሔር ይዘው ሲሄዱ አገኘች። ኦ ባስልዮስ ገብረ እግዚአብሔር ስለ ኃጢአታ ለአመትከ ብላ ሳትጠራጠር ከአስከሬኑ ላይ ብትጥለው ተቆላታል። አባይ ኃጢአቷን ታላቅ ኃጢአቷን ከሞተ በኋላ አስተሰረየላት። ቅዱሳን በሕይወተ ሥጋ ሳሉ ከሚያስተሰርዩት ከሚራዱት ከሞቱ በኋላ የሚራዱት ሊበጥ ለማጠየቅ ስእለተ አሐቲ ብእሲት አመ ባስልዮስ ወትረ ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወድኅረ ሞቱሰ ዘተርፈ እንዳለ ደራሲ። ከዚህ በኋላ ስምዖን ዘአብድ ሊጠይቀው መጣ። ከያዕቆብ ዘንጽን ቤት አብረው ይማሩ ነበርና ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር ሰማ። ወንድሜ ቅድስት ድንግል ነው እንጂ እግዝእቴን ማን ነገረህ አለው። መምህራችን አለ። ዋሸህ አለው። ይመስክር ይመስክር ተባብለው ከመቃብሩ ዘንድ ሄደው አባታችን ተነስተህ መስክርልን አሉ። አስሩ ጣቶቹ እንደ ባላ እያበሩ ተነስተው ቅድመ ሞትየ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞትየሰ ሁሉ አዕጽምትየ ይሉኪ ወይቤድሱኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ ብሎ መስክሮላቸው ተመልሶ አልፏል። ይህ ለኤፍሬም ክብሩ ነው። መምህሩ በአጸደ ነፍስ ሆኖ የሚያመሰግነው ተገልጦለት እሱ በአጸደ ሥጋ አስተማሩ። አንድም ተነስቶ እንዲመሰክርለት አውቆ እንመሳከር ማለቱ ሶርያዊ በሀገሩ ያሰኘው ይህ ነው። ለምሃዊ በግሩ ያሰኘው እንደምን ነው ቢሉ ይህ ኤፍሬም ዕቃ ሰሪ ነበር። ልዝቡን ሞብርሌ መጠጥ ብርጭቆ ሻካራውን ድስት ቁስቁስት ካቦ ጉዝ እያደረገ ይሰራ ነበር። ይህንንም ሽጦ ለውጦ የዕለት ጉርሱን የዓመት ልብሱን አስቀርቶ ሌላውን ሽጦ ለነዳያን ይመጸውት ነበር። ሲመጸውትም በእመቤታችን ስም ነው እንጂ በጻድቃን በሰማዕታት በመላእክት በሥላሴ ስም አይመጸውትም ነበር። ምን ነው ንቆ አጥቅቶ ነው ቢሉ ንቆ አጥቅቶ ሳይደለም የእመቤታችን ፍቅር እሳት ያናድደው ነበርና ፍቅሯ ባያደርሰው ነው እንጂ ጸሎቱም ከሉቃስ ወንጌል ወበሳድስ ጸሎተ ማርያም በእንጀራ 64 ጊዜ ያደርስላት ነበር። ይህም ኤፍሬም ከፍቅሩ ጽናት የተነሳ ለእመቤቴ ውዳሴ ኖሯ እንደ ሰማይ ኮከብ እንደ ምድር ላይዋ በስቶልን እንደ ምድሩ ተመግቤው እንደ ልብስ ተጎናጽፌው እያለ ሲመኝ ይኖር ነበር። ከዕለታት በአንድ ቀን ጊዜው የነግህ ጸሎቱን ጨርሶ በመካነ ግብሩ ተቀምጦ ሳለ ጊዜው ከዕለታት በአንድ ቀን ጊዜው ነግ ዕለቱ ሰኑይ የነግህ ጸሎቱን ፈጽሞ ጨርሶ በሥራ ቦታው ተቀምጦ ሳለ እመቤታችን ድንግል ማርያም ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክት ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ድንኳን ይዘረጋል። ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁርየ ወፍቁረ ወልድየ መጻእኩ ኀቤከ ከመ ትወድሰኒ ዮም በዛቲ ዕለት ትለዋለች። እሱም ተቀምጦ የነበረ ታጥቆ እጅ ነስቶ ቆሞ እፎ እክል ወትሶተኪ ዘይብሉ ሰማያውያን ወምድራውያን ሰማያውያን መላእክት ምድራውያን ጻድቃን ደቂቀ አዳም ያንቺን ምስጋና ማመስገን የማይቻላቸውን ለአልስታን አነ እኔ አፈድዳ ምላሰ ጎዳ እንደምን አድርጎ ይሆንልኛል ይላታል። በከመ አነበወከ መንፈስ ቅዱስ ባናገረ መጠን ብላ ነገሩ ትወስንበታለች። በተረቱበት ይረቱበት ነውና ለመንፈስ ቅዱስ የማይሳነዋል ብል ሂደት ኑፋቄ ይሆንብኝ የለምን ብሎ ባርክኒ እግዝእትየ የመዝገበ በረከት ይላታል። በረከተ ወልድ የዋሉ በመንፈስ ቅዱስ ይህድር በላዕየ ብላ ተባርከዋለች።
ወሶበ ከመ ዝትቤሎ እግዝእትነ ማርያም ከሰተ አፉ ወዬ ፈቀደ እግዚእ ያግዕዞ ለአዳም ብሎ እስከ ፍጻሜ ድረስ ሰተት አድርጎ አድርሶላታል። ሰተት አድርጎ አድርሶላታል። ከዚህ በኋላ የለመኗትን የማትረሳ የነገሯትን የማትረሳ እመቤት ገልጻለት እልፍ ከአራት ሺህ ድርሰት ደርሶላታል። የመንፈስ ቅዱስ ማዕበል ሞገድ እያማታው አሃት እግዚኦ መዋግደ ጸጋከ እስኪል ድረስ ይላሉ። ሲያደርስላትም ደቀ መዝሙር ጥሮ ድሮ ቅኔ ቆጥሮ እንዲቀኝ እንደዚያ ጥሮ ድሮ ያደረሰላት አይደለም። ብልህ ደቀ መዝሙር የተማረውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ እንደዚያ ሰተት አድርጎ አድርሶላታል እንጂ ስታስደርሰው በሰባቱ ዕለታት ልክ አስደርሰዋለች። አሁንም በቤታችን በአንድ ጊዜ ማስደረስ ተስኗት አይደለም። በሰባቱ ዕለታት መመስገን ይገባኛል ስትል ነው እንጂ አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለች። በዕለተ እሑድ 12 ፍጥረታት የሚሆኑ አራቱ ባህርያት ተገኝተዋል። ከእሷም ለዘኮነ በህላዊው ምክንያት ሕይወት የሚባል ጌታ የመገኘቱ ምሳሌ በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ድረስ መጥቶ የነበረ ውሃ ለይትጋባ ማይ ውስተ ምዕላዲሁ ብሎ ከሶስት ከፍሎታል። አንዱን እጅ ከጠፈር በላይ አኑሮታል። ይስብስ ውሃ ነው። ይኸውም ሐኖስ ይባላል። አንዱን እጅ በናጌብና በአድማስ መካከል ያለውን መሬት አጎድጉዶ አኑሮታል። ይኸውም ውቅያኖስ ይባላል። አንዱን እጅ የብርሃናት ማደሪያ መመላለሻ ጠፈር አድርጎታል። ጠፈር የሥጋዋ ብርሃን የጌታ ዕለቲቱ የእመቤታችን ምሳሌ በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታውቁን ምድር ኩሎ ዘርአ በዘርኡ ወበአርአያሁ ወበአምሳሊሁ ወበጽጌሁ ባለ ጊዜ ለሥጋውያን ምግብ የሚሆኑ እጽዋት በምሳር የሚቆረጡ በማሽን የሚታጨዱ በጥፍር የሚለቀሙ እጽዋት፣ አዝርዕት፣ አትክልት ተገኝተዋል። ለመንፈሳውያን ግን የሚሆን ጌታም ከእመቤታችን ከድንግል ማርያም ተገኝቷልና በዕለተ ረቡዕ ለያብሩ ብርሃናት ጠፈረ ሰማይ ውስተ ጠፈረ ሰማይ ባለ ጊዜ ለሥጋውያን ብርሃን የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። በዕለተ ከእመቤታችንም የመንፈሳውያን ብርሃን የሚሆን ፀሐየ ጽድቅ ኢየሱስ ክርስቶስ የመገኘቱ ምሳሌ በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፀ ባህር ኩሎ ታዋስያነ ዘቦ መንፈሰ ሕይወት ባለ ጊዜ በክንፍ የሚበሩ በእግር የሚሽከረከሩ በድረት የሚሳቡ በደማዊት ነፍስ ሕያዋን ሆነው የሚኖሩ ሦስት ፍጥረታት ተገኝተዋል። ከእነዚያውም ዕለቱን በረው የሄዱ አሉ። ከዚያውም ከባሕር የቀሩ አሉ። ከባሕር ወደ የብስ ከየብስ ወደ ባሕር የሚሉም አሉ። ዕለቱን በረው የሄዱ የጥሙቃን ከዚያው የቀሩ የጥሙቃን ከባሕር ወደ የብስ ከየብስ ወደ ባሕር የሚሉ ከኃጢአት ወደ ስርየት ከስርየት ወደ ኃጢአት የሚሉ ሰዎች ምሳሌ ይህስ ወባረኮሙ ለክልኤሆሙ በአሐቲ በረከት ይላል ብሎ ዕለቱን በረው የሄዱ ንጽሐ ጠባይ ያላለፈባቸው እንደ ኤርምያስ እንደ ዮሐንስ ያሉ ቀደስኩከ እምከርሰ እምከ ወዘእንበለ ትጻእ አእመርኩከ ወዘእንበለ ትጻእ አእመርኩከ የሚላቸው ከዚያው የቀሩ የሰብአ ዓለም በእግር የሚሽከረከሩ ከትሩፋት ወደ ትሩፋት ከገር ወደ ገር የሚሉ የባሕታውያን ምሳሌ ዕለቲቱ የእመቤታችን ማይ የጥምቀት ምሳሌ በዕለተ ዓርብ ትመሰላለች። በዕለተ ዓርብ ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ ባሉ ጊዜ አዳም ምድር ተገኝተዋል። ዳግማይ አዳም ክርስቶስም ከእመቤታችን በቱም ድንግልና የሚወለዱ ምሳሌ በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳብዕት ዕለት ዕረፈ እግዚአብሔር ኩሉ ግብሩ ዘአኀዘ ይግበር እንዲል የሥጋውያን ዕረፍት የሚሆን የሥጋውያን ዕረፍት ተገኝተዋል። ከእመቤታችንም የመንፈሳውያን ዕረፍት የሚሆን ጌታ የመገኘቱ ምሳሌ ውዳሴ በሰኑይ ውዳሴ ዘሰኑይ ውዳሴያ ለእግዝእትነ ማርያም የሚል ወላዲተ አምላክ ነበረ በዕለተ ሰኑይ የሚል አንድ ነው። ቃለ ጸሐፊ ነው። ሰኑይ ማለቱ ወደ ስነ ፍጥረቱ ሄዶ ነው እንጂ ለውዳሴ ውስ እሑድ ባለ በቀና ነበር። በዕለተ ሰኑይ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርእስት ነው። ነገሩን ፈቀደ እግዚእ ያግዕዞ ለአዳም ያመጣዋል። ፈቀደ እግዚእ ያግዕዞ ለአዳም ሕዙነ ወትኩዘ ልብ ሕዙነ ልብ ትኩዘ ልብ ሲል ነው። ተምያተ ወተውላጠ ህላዌያት ጽጌያተ ወፍሬያተ ትሩፋት ስመ ወግብረ ወልድ እንዳለው ያለ ነው።
ለጸያፉ ጸያፍ ይጠቅሳል። ጌታ 5500 ዘመን ያዘነ የተከዘ አዳምን ከግብርናተ ዲያብሎስ ነፃ ያወጣው ዘንድ ወደደ። የአዳም ሐዘኑ የተፈታ ሐዘን አይደለም። የተፈት እበላ እጠጣ የነበርኩ በጣም እከብር እገን የነበርኩ ተዋረድኩ ብሎ ነው። እሱ ግን አጥላ ያለኝ ዕፀ በለስ በልቼ ፈጣሪን አሳዘንኩት እያለ ሲያዝን ይኖር ነበርና አልወጡ ካለ ሕሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ እንዲል አንድም ጌታ 5500 ዘመን ያዘነ የተከዘ ሆኖ አዳምን ከግብርናተ ዲያብሎስ ነፃ ያወጣው ዘንድ ወደደ። የጌታም ሐዘኑ አምላክነቴን ሻ ብሎ አይደለም፣ ፍጠረኝ ሳይለኝ ፈጥሬ መከራ አጸናሁበት እያለ ሲያዝንለት ይኖር ነበርና ተከዘ ነፍስየ እስከ ሞት እንዲል ምን ነው አመስግን የምትለው ወደ ሌላ መሄዱ ነውን ይሉ ወደ ሌላ መሄዱስ አይደለም። ቅዱሳን ምስጢር ይፈጸም ይሰፋልናል፣ ድርሰት ይፈጸምልናል ሲሉ በጌታ ይጀምራሉና አስመስጋኝ ሲሻ በጌታ ጀመረ እንጂ። ከዚያ ሁሉ ታወቂና መኮንን እስክንድርያ ሉቃስን ዜና ሐዋርያትን ጽፈህ ላክልኝ ስለድልኝ የሚለው ጊዜ እርገቱ ለእግዚእነ ብሎ እንደጀመረ አስመስጋኝ ሲሻ አንድም ውሃ ከስሩ ከጥሩ ነገር ከስሩ እንዲሉ አዳም አባቷ ነውና ከስር ጀምሮ ተልኮ ለመናገር ብሎ አንድም አዳም አልዳነም የሚሉ መናፍቃን አሉና እንደዛነ ለማጠየቅ አንድም አዳም ብርሃን ለብሶ ብርሃን ተጎናጽፎ ተከትሏት መጥቶ ነበርና ካየው ዘንድ አነሳ። ወያግብኦ ሀበ ዘትካት መንበሩ ወደ ቀደመ ቦታው ይመልሰው ዘንድ ወደደ። ምነው ይጸውር ልደ ወይ ነበር ጠፈረ ሁሉ ውስተ እዴሁ አዚያንም ምዕራሁ ቢል ቦታማ እሱ አይደለምን? ሌላ ምን ቦታ አለና እንዲህ አለ ቢሉ ፍጡር ሆኖ ያለ ቦታ መኖር የሚቻለው የለምና አንድም ቦታ ብሹ ገነት ብሹ ልጅነት እንዲሉ ገነትን በጣም በመዓዛ የሚመስላት የለምና ሰውም የማያውቀውን ከሚሰጡት የሚያውቀውን ቢሰጡት ይወዳልና አንድም የእርቅ ምልክት ንጉሥ ሎሌውን በተጣላው ጊዜ ዘንግ አትያዝ፣ ሰናፊል አትታጠቅ፣ ከዚህ አትለፍ፣ ከዚህ አትድረስ፣ ከዚህ አትለፍ ይለዋል። በታረቀው ጊዜ ደብዳቤ ይባክልህ፣ ርስት ቁልት ይመለስልህ እንዲለው አንድም ወደ ቀደመ ጌትነቱ ወደ ቀደመ ክብሩ ይመልሰው ዘንድ ወደደ አለ። መንበረሰ ሶበ ሰማዕከ ድሎተ መለኮት ደብዎ ለመንበር ከመውቀቱ ስልጣን መንግሥት ወእግዚእና መንበር ሲል በሰማሁ ጊዜ መንበር ያለው ስልጣን፣ መንግሥት፣ ጌትነት፣ ክብር እንደሆነ አስብ እንዳለ ይለነ ቅድም አዳምን ወደ ቀደመ ቦታው የመልሰው ዘንድ ከወደደ ልጄ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦናችን ሳይፈላሳድር ይህን ጻድቅ ቅድስት ቅዱስ ኤፍሬም አልተናገረው ይኸው ሊታወቅ በግብፃውያን ከቃላቸውም ከመጽሐፋቸውም አይገኝም። እንግዲህ ማን ተናግሮታል ቢሉ ሊቁ ቅዱስ ያሬድ ለዜማ መክፈያ አድርጎ ተናግሮታል። ሰረቀ በሥጋም ድንግል ዘእንበለ ዘርአ ብእሲ ወአድኀነነ ፈቀደ ብሎ ነበርና ወዶም አቀረበ ከድንግል ለነሰጥ በደሩካሌ ተወልዶ አዳነን። ሰረቀ ያድኅነነ ዘንድ ተወለደ። ሰረቀ ወአድኀነነ ተወልዶ አዳነን። ብርሃን ዘበአማን ብሎ በደገኛው የሚያመጣው ነውና ሰረቀ ብሎ እንደ አርእስት አነሳው። ምነው ዘእንበለ ዘርአ ብእሲ አለ ያለ ወንድ ዘር አለ በዘር በሩካቤ መወለዱን ጠልቶት ነቅፎት ነውን ይሉ ጠልቶት ነቅፎትስ አይደለም። ጠልቶት ነቅፎትስ ቢሆን ክቡር አውስቦ በኩለየ ወለምስካቦሙኒ አልቦቱ ስእበት ብዙ ወተባዝሑ በምድር ዋለ ምድር ባላለም ነበር። ነገር ግን በዘር በሩካቤ ተወልዶ ቢሆን ሩቅ ብእሲ ወልደ ዮሴፍ ባሉት ነበርና ሶበሰ ተወልደ እግዚእነ በሩካቤ ብእሲ ወብእሲ ዘከማየ ብዙኃን እምተሐዘብዎ ወእምረሰይዎ ሐሰተ እንዳለ ያውስ ቢሆን ተፈትሖ ካለባት አለመወለዱ ተፈትሖ ከሌለባት ከድንግል መወለዱ ስለምን ነው ቢሉ ትንቢቱ ምሳሌው ይደርስ ይፈጸም ዘንድ ነው። ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ምሳሌ
ዳግማይ ምሳሌ አዳም ቀዳማይ አዳም ከቱም ምድር ተገኝቷል። ዳግማይ አዳም ክርስቶስም ከቱም ድንግልና የሚወለዱ ምሳሌ ቤዛ ይስሐቅ በግ ከቱም ጉንድ ተገኝቷል። ቤዛ ዓለም ክርስቶስም ከቱም ድንግልና የሚወለዱ ምሳሌ ጽምአ እስራኤልን ያራቀች ውሃ ከቱም ኮት ጽምአ ሶምሶንን ያራቀች ውሃ ከቱም መንሰከ አድ ተገኝታለች። ጽምአ ነፍሳትን ያራቀ ጌታም ከቱም ድንግልና የሚወለዱ ምሳሌ ትንቢቱን ባወቀ አናግሮታል፣ ምሳሌውንም ባወቀ አስመስሎታል። ምስጢሩ እንደምን ነው ቢሉ ምስጢሩማ እሱን ወልዳ ድንግል ወእም ስትባል እንድትኖር እናትም ድንግል ስትባል እንድትኖር እሱም ከእሷ ተወልዶ አምላክ ወሰብእ ፍጹም አምላክ ፍጹም ሰው ሲባል የሚኖሩ ምሳሌ አንድም እሱን ወልዳ ድንግልናዋ በእናትነት እንዳልተለወጠ እሱም ከእሷ ተወልዶ አምላክነቱ በሰውነት ያለመለወጡ ምሳሌ አንድም ቀዳማዊ ልደቱን ያስረዳለታልና ቅድመ ዓለም ከአብ አካል ዘእምአካል ባህሪ ዘእምባሕሪ ነላግብሮ ለመንጸፋ አንስት መወለዱን ድኅረ ዓለም ልዕልት ክብርት ከምትሆን ከእመቤታችን ለዘር ሩካቤ መወለዱ ያስረዳለታል። ልደት ቀዳማዊ ታውቀ በዳህራዊ ልደት የመጀመሪያው ልደት በኋለኛው ልደት ታወቀ እንዳለ ሊቁ አባ ጊዮርጊስ ለሔዋን እንታሳታ ከሺ ፈታ ላይልያ እግዚአብሔር ዘይብል ብዙኃ አበዝሖ ለሕማምኪ ወለጻዕርኪ ድኅረ ፈትሐ ሲል ነው። አገባብ በቃል አምጥቶ መናገር ልማድ ነው። ከሺ ባሳታት በሔዋን በሕማም እለዲ ወሊደኪ ኩል ምግባእኪ ሀበብትኪ በሕማም ውለጂ ጸርሽን ጋርሽን አበዛዋለሁ ብሎ ከፈረደባት በኋላ ምነው ሔዋንን የማያሳታት ሰይጣን አይደለምን? ስለምን ከይሲ ያለው ቢሉ በማደሪያው ከይሲ ብሎታል። በስመ ማኅደር ይፄዋዕ ኀዳሪ ወስመ ኀዳሪ ይፄዋዕ ማኅደር እንዲል ሰይጣንና ከይሲ ሰይጣን ከይሲ በመርዙ እንዲጎዳ ሰይጣንን በልቡ በነገሩ ይጎዳልና እንድም ሰይጣንና ከይሲ ግብረ አበሮች ናቸውና ከይሲ ጥቂት ስቁረት ቀዳዳ ያገኘ እንደሆነ እሱ ያበዛዋል። ሰይጣንም ጥቂት ስቁረት ጥቂት ኃጢአት ጽነት ኃጢአት ያገኘ እንደሆነ እሱ ያሰፋፈዋልና እምከመረከበ ንዑሰ ሙባእ ውእቱ ያልፍዎ ለንዑስ ሙባእ መጠነ ምህላፈ ገመል ጽውን ሰምረ ልቡ ሀበ ፍቅረ ሰብእ ሰውን ያድነው ዘንድ ልቡናው ሰውን ያድነው ዘንድ የሰውን ፍቅር ወደደና ወዶ ይወድ ዋጋዛ ዋዊው ጥሶ አጋዛ አለ ሔዋንን ከግብርና ዲያብሎስ ነፃ ቃሊለነ ቅድስ ሔዋንን ከግብርና ዲያብሎስ ነፃ ካወጣት ልጅሽ ጽንዕት በድንግልና ጽንዕት በቅድስና ቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ተክሮ በልቡናችን ሳይብን አሳፍሪብን። ኢየሱስ ክርስቶስ ቃል ዘተሰብአ ሰው የሆነ ቃል ኢየሱስ ክርስቶስ ነው። አንድም ኢየሱስ ክርስቶስ ቃል ዘተሰብአ ሰው የሆነ አምላክ ነው። ወኀደረ ላዕሌነ በእኛ ባህሪ አደረ። ወርኢነ ስብሐቲሁ ከመ ስብሐት አሐዱ ዋሕድ ለአቡሁ ወኀደረ ላዕሌነ ምነው ተሰብአ ያለውን ባልበቃው ነበር። ስለምን ኀደረ አለ ቢሉ ተሰብአና ኀደረ ለባጥና ለግድግዳ ለአለቃና ለጠበቃ ሆነው ይጠባበቃሉ። ሰብአ ሕይወት ኀደረ ያለውን ይዘው ሰው በቤት እና በመሬት እህል በሊቅ በጎታ በጎተራ ወርቅ ብር በሳጥን አድርጎ እንዲወጣ እንደዚያ አድሮ ወጣ እንጂ ሰው አልሆነም ይላሉ። አደረ አለባቸው እሳ ሲሏቸው ይረታሉ። ሰብአውና ሆነ ያለውን ይዘው በሲተሎት ተለውጣ ወተሰው እንደሆነች ማይቃና ተለውጦ ወይን እንደሆነ እንደዚያ ተለወጠ እንጂ አላደረም። እንደዚያ ተለወጠ እንጂ አላደረም፣ ሰው አልሆነም ይላሉ። አደረ አለባቸው እሳ ተሰብአ አደረ አለባቸው እሳ ሲሏቸው ይረታሉ። ምትሃት ነው ነፍስ ሥጋ አልነሳም። የአዳምን ሥጋ ጠልቶ ንቆ ነቅፎ ሌላ ሥጋ ፈጥሮ ተዋሃደ። ሥጋ በቅድም ነበር፣ ያን አፍርቶ ተዋሃደ። መዝገበ ነፍሳት አለ ነፍስ አልነሳም። እየተነስ ልቡና ኮኖ መለኮቱ ባሕርዩን አግዝፎ ታየ። ባሕርየ መላእክትን ገንዘብ አደረገ። መዝገበ ነፍሳት አለ ከዚያ አምጥቶ ተዋሃደ ይላሉ። በጽር ምላሹ ላዕሌነ ወውስቴትነ ይላል። ላዕሌነ ባለው ሥጋችንን ወውስቴትነ ባለው ነፍሳችንን በተዋሃደ ይጠይቃል። ሰምረ ይሳለነ ወርኢነ ስብሐቲሁ ከመ
ስብሐተ ወልድ ወህላሁ ሲል ነው። ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን አለ። ለአባቱ አንድ የሆነ ልጅ ማጀት በጎረስ ደጃፍ በመለስ ሌላ ተካፋይ የለውም። እሱ ሁሉም ዘቦናዊ ዚያ ይውእቱ ይላልና አንድ ወርኢነ ስብሐቲሁ ከመ ስብሐተ ዋህድናሁ ይላል። እንደ ጌትነቱ ያለ የባህርይ ክብሩን አየን፣ የባህርይ ክብሩን አየን። አንድም የአባቱን ጌትነት በደብረ ሲና እንዳየን የእሱንም ጌትነት በደብረ ታቦር አየን። አንድም የአባቱን ክብር በኤልያስ አድሮ አንድም በኤልሳዕ አድሮ ሁለት ንጉሥ ሲያስነሳ እንዳየነው የእሱንም ክብር በአጭር ቁመት በጠባብ ደረት ተወስኖ የአራት ቀን ሬሳ አልዓዛርን የዕለት ሬሳ ወለተ ኢያኢሮስን ወልደ መበለት ሲያስነሳ አየነው። ርኢነ አለ የሐዋርያትን የሙሴን ለእሱ ሰጥቶ አባ ሕርያቆስ የሐዋርያትን ለእሱ ሰጥቶ በላዕነ ወሰተይነ ምስሌሁ እንዳለ መጽሐፍ አድሎ ሰጥቶ መናገር ልማድ ነውና የብሉይን ለአብ የሐዲሱን ለወልድ አድሎ ሰጥቶ ይናገራል እንጂ በብሉይ ወልድ በሐዲስ አብ የሌሉበት ሆኖ አይደለም። ሁሉም በሁሉ አሉበት። በአክብርዎ እግዚእነ በእግዚእነ በአቡነ እግዚእነ በእግዚእነ አቡነ በአክብርዎ ፍርህዎ በፍርህዎ አክብርዎ በአውድ ገሃነም በገሃነም አውድ እንዳለ ሁሉም በሁሉ አሉበት። ሰምረ ይሳለነ ሦስት ጊዜ ፈቀደ ሰምረ ሰምረ አለ ለአዳምና ለሔዋን ለልጁ ለልጅ ልጁ ለካሰ ለማለየ ታሪ ለነ ቅድስ ይቅር ይለን ዘንድ ከወደደ ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቆ በልቡናችን ሳይሆን አሳድሪብን። ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ምስጢርን ትንቢትን በሚያናግር ምስጢርን በሚገልጥ በመንፈስ ቅዱስ የአማኑኤልን ምስጢር አየና አይቶ ቢያይ ወበእንተዝ ጸርሐ ስለዚህ ነገር አሰምቶ ተናገረ። ጸርሐ አለ። አሁን እሱ ጮሆ ተናግሮ አይደለም። ጮሆ የተናገሩት ከሩቅ የሚሰማ የእሱም ትንቢቱ ጽንፍ እስከ ጽንፍ ይደርሳልና እንዘ ይብል ይህ ብሎ ሕፃን ተወልደ ለነ ወልድ ተውበ ለነ ወልድ ተወልደ ለነ ሕፃን ተወልደ ለነ ማለት በቀና ነበር። ወልድ ለኩነተ ሥጋ ተሰጠልን፣ ሕፃን ተወለደልን። አንድም እንዳለው ይሆናል። ሕፃን ተወለደልን፣ ወልድ ተወለደልን፣ ሕፃን ተወለደልን። ወልድ ለሕማም ለሞት ተላልፎ ተሰጠልን። ከዚህም መናፍቃን ለመለኮት ሕጸጸ አካል ሕጸጸ ክብር ነበረበት። ሥጋ ምልአተ አካል ምልአተ ክብር ሆነው ይላሉ። ለነ ተወለደልን፣ ለነ ተሰጠልን አለባችሁሳ ሲሏቸው ይረታሉ። ሕፃን ዘበታሕቱ ወልድ ዘበላዕሉ ታሪ ለነ ቅድስ ሕፃን ዘበታሕቱ ወልድ ዘበላዕሉ ከሚባል ልጅሽ ጽንዕት በድንግልና ጽኑዕ በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን በልቡናችን ሳይብን አሳድሪብን። ተፈሳ ወተሐሰይ ኦ ዘመደ እጓለ እመሕያው ነገደ እጓለ እመሕያው ባሕርየ እጓለ እመሕያው ተፈሳ በውስጥ በአፋ በነፍስ በሥጋ ደስ ይበልህ። ማፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን ወዶታልና ወመጠወ ወልዶ ዋሕደ መጠወ ወልዶ ዋሕደ ወዶ ምን አደረገለታ ትለኝ እንደሆነ ተቀዳሚ ተከታይ የሌለው አንድ ልጁን ውረድ ተወለድ ተሰቀል ሙት ብሎ ለሕማም ለሞት አሳልፎ ሰጥቶለታልና ተፈሳህ ደስ ይበልህ። አሁን ሰው ብዙ ልጅ ኖሮት አንዱን ቢሰጥ አይደነቅለትም። እሱ ግን ያንኑ አንዱን ልጁን ለሕማም ለሞት አሳልፎ ሰጥቶለታልና ተፈሳህ ደስ ይበልህ። ከመ ይእዜሰ ኩሉ ዘየአምን ወቱ እስከ ለዓለም ሁሉ እስከ ለዓለም ዘየአምን እስከ ለዓለም ይሕየው እስከ ለዓለም ብሎ ይገጥሟል። ዘየአምን እስከ ለዓለም ዛሬ አምኖበት የተገኘ ሁሉ ነው። ሁሉ እስከ ለዓለም በዕለተ ምጽአት የሚያምንበት በዕለተ ምጽአትስ ከሌላ ተላሻ ሳይቀር ያምኑበታል። አይሁድ እንኳ ኮነ ወልደ እግዚአብሔር ወደ ቅዱሳን ኮነ ተርስቱ
ብለው ያምኑበታል ነው። ዛሬ ያምኑበት የተገኙ ሲል ነው። ይህ የው እስከ ለዓለም ፍጻሜ የሌለው እስከ ነው። ኢወለደት ይልቆል እስከ አመ ሞተት የተመይጠ ቋዕ እስከ አመነት ገባይ አይ ያለው ያለው እነወ ለነ መዝራእቶ ልዑለ ልዑል ኃይሉን ጽኑ ክንዱን ላከልን በክንድ የቀረበውን መዝራዕት አለው ወልድ በክንድ የቀረበውን ያርቁበታል፣ የራቀውን ያቀርቡበታል። በወልድ የቀረበ ዲያብሎስን አርቆበታል፣ የራቀ አዳምን አቅርቡበታልና ኋላም ጻድቃንን በውሃኔ ብሎ ያቀርቡበታል፣ ኃጥአንን ሁሩ እምኔየ ብሎ ያርቅበታልና የሰው ኃይሉ በክንዱ እንዲታወቅ የአብ የመንፈስ ቅዱስ ኃይላቸው በወልድ ታውቋልና ክንድ ከአካል ሳይለይ ስራውን ሰርቶ ይመለሳል። ወልድም ከአብ ከመንፈስ ቅዱስ ሕልውናው ሳይለይ በዚህ ዓለም 33 ዓመት ከ3 ወር ኖሮ ስራውን ሰርቶ አርጓልና ይህንን ይዘው መጻሕፍት እዱ መዝራእቱ የማኑ ይሉታል። ሳሊ ለነ ቅድስት እዱ መዝራእቱ የማኑ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክንዱን እንዳይነሳቅልኝልን ይብሮውን ደግሞ በልቡናችን ሳይብል አሳድርልን። ዛሎ ቅድመ ዓለም የነበረ የሉ ዓለምን አሳልፎ የሚኖር መጣ ለኩነተ ሥጋ የመጣ ካይበ ይመጽእ ኢየሱስ ክርስቶስ ወካዕበ ይመጽእ ኢየሱስ ክርስቶስ ዳግመኛ ይህንን ዓለም ለማሳለፍ የሚመጣ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ያለመለወጥ ሰው የሆነ ቃል ነው። አንድም እየደጁ እያሰሩ ለማውጣት ዛሎ ቅድመ ዓለም የነበረው ወይሄሉ ዓለምን አሳልፎ የሚኖረው ነው። ዘመጻ ለኩነተ ሥጋ የመጣው ካይበ ይመጽእ ኢየሱስ ክርስቶስ ዳግመኛ ይህን ዓለም ለማሳለፍ የሚመጣው ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ያለመለወጥ ሰው የሆነ ቃል ሆነ ፍጹመ ሰብአ ፍጹም ሰው ሆነ ብለው ተናግሮት አልነበረም? ስለምን ደገመው ቢሉ ፍጹመ ማለት ደግሞታል። ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋሕድ ምትሃት ነው፣ ውላጤ ነው። ነፍስ ሥጋ አልነሳም ለሚሉት አመጣ። ወልድ ዋሕድ በሥራው ሁሉ ከእኛ አልተለየ። አላ አሐዱ ራእይ አንድ ኅብረ መልክዕ ነው እንጂ ወአሐዱ ህላዌ አንድ አኗኗር ነው እንጂ ወአሐዱ መለኮት አንድ ባህሪ ነው እንጂ አንድም ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋሕድ ወልድ ዋሕድ በሥራው ሁሉ ከእኛ አልተለየም። አላ አሐዱ ራእይ አንድ ባህሪ ነው እንጂ ወአሐዱ ህላዌ አንድ ክብር ነው እንጂ ወአሐዱ መለኮት አንድ ግብር ነው እንጂ አንድም ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋሕድ ወልድ ዋሕድ በሥራው ሁሉ ምንም ሰው ቢሆን ከአብ ከመንፈስ ቅዱስ ሕልውናው አልተለየም። አላ አሐዱ ራእይ አንድ ኅብረ መልክዕ ነው እንጂ ወአሐዱ ህላዌ አንድ ግብር አንድ ክብር ነው እንጂ ወአሐዱ መለኮት ወአሐዱ መለኮት አንድ አገዛዝ ነው እንጂ ውስተ ኩሉ በሐውርት መለኮቱ እንዲህ ውስተ ኩሉ በሐውርት መለኮቱ ውስተ ኩሉ በሐውርተ መለኮቱ እንዲል ሦስት ጊዜ አሐዱ 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 አለ። በምን ይመስለናልና ቢሉ በኃይለ ዘርእ በኃይለ እንስሳ በኃይለ ንባብ ኃይለ ዘርእ እንደኛ በየጥቂቱ ማደግ ነው። ልህቀ በሕግ እንዲል ኃይለ ንባብ እንደኛ መናገር ነው። ኃይለ እንስሳ እንደኛ መብላት መጠጣት መተኛት መነሳት ነው። ዘእግዚአብሔር ቃል መለኮት ዘእግዚአብሔር ቃል በሥራው ሁሉ ከእኛ ጋር ፍጹም አልተለየም፣ አንድ ነው። ሳሊ ለነ ቅድስት በሥራው ሁሉ ከእኛ ካልተለየ ወልድ ዋሕድ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቡን በልቡናችን ሳይሆን አሳድሪብን። ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ቤተልሔም ተፈሥሒ ደስ ይበልሽ። ሀገሮሙ አላት ትንቢት ይናገሩባታል፣ ምሳሌ ይመስሉባታልና። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግብኦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት ይሳር ፍትሐ ሞት ስኢሮስ ነው
ኦ አዳም መሬት አንተ ወትገብእ ውስተ መሬት። ግባ ሲል ነው። አዳም ጥንቱንም መሬት ነህ፣ አሁንም ወደ መሬትነት ተመለስ ብሎ ከፈረደበት በኋላ ቀዳማዊ አዳም ክርስቶስ የቀደመ ሰው አዳምን ከሞት ወደ ሕይወት ከሐሳብ ወደ ግብ ከጨለማ ወደ ብርሃን ከገነት ወደ ሲኦል ይመልሰው ዘንድ ዳግማዊ አዳም ክርስቶስ ባንቺ ተወልዷልና ተፈሥሒ ደስ ይበልሽ ብሎ ለአገሪቱ ሰጥቶ ተናገረ። ይህችን ቤተልሔም ብዙ ጊዜ ስመ ተፋልሶ አግኝቷታል። ሙሴ ኢያሱንና ካሌብን ምድረ ርስትን ጎብኝታችሁ ነው ብሎ ሰደዳቸው። ካሌብ የዚችን ሀገር ልምላሜዋን አይቶ ይህችን ሀገር ከሙሴ ተካስተ እንድታሰጠኝ አለው። ሙሴ በናባው ቀረ፣ ኢያሱ በሙሴ እግር ተተካ። ቀድሞም ነግሬ ነበር። ያን ጊዜ የ40 ዓመት ጎልማሳ ነበር። ዛሬም የ80 ዓመት ሽማግሌ ነኝ። ሲወጡ እወጣለሁ፣ ሲዋጉ እራዳለሁ። ይህችን ሀገር ስጠኝ አለው። ሰጥቼሃለሁ አለው። ሕዝባ አዙባ የምትባል ሴት አገባ። አይወዳትም ነበርና በስሟ አላስጠራላትም። ደሙን ለመቀኘት ይሁንሽ ብሎ አልሰጣትም። እሷን በትቶ ከብታ የምትባል ሴት አገባ። ይወዳት ነበርና በስሟ አስጠርቶላታል። በከብታ ተብላለች። ከብታ ማለት ቤተ ስብሐት ማለት ነው። ቤት የእመቤታችን ስብሐት የጌታ ምሳሌ። እሷን የማትወልድለት ሆነች። እሷን በትቶ ኤፍራታ የምትባል ሴት አገባ። ይወዳት ነበርና በስሟ አስጠርቶላታል። ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ጸዋሪት የእመቤታችን ፍሬ የጌታ ምሳሌ። እሷም ልጅ ወለደችለት፣ ስሙን ብሌን አሉት። በዚያ ወራት እንጀራ ገብቶለት ነበርና ወኢያሰነዩ ኅብስተ ሌሔሞሙ እንዲል ይህም ፍርድ ያወቀ ነገር የጠነቀቀ የሚያበላ የሚያጠጣ ደግ ሰው ሆኗል። ሕዝቡ አሕዛቡ ከቤት ይዘን በልተን ጠጥተን ፍርድ ሰጥተን ተጫውተን የምንጣየሙ የሚሰበሰቡባት ሆነዋል። በዚሁ ቤተልሔም ተብላ ቀርታለች። ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት። የነቢያት ሀገረ ትንቢታቸው ቤተ ኅብስት እመቤታችን ተፈሥሒ ደስ ይበልሽ በአውፅእ ሌሔሞሙ ውስተ አፍሮሙ እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግቦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት ይስዓር ፍታሞ። ኦ አዳም መሬት አንተ ወትገብእ ውስተ መሬት። ግባ ሲል ነው። ወትቀብአ በደመ ያለውን ይበራ ተረጉሞ አዳም ጥንቱንም መሬት ነህ፣ አሁንም ወደ መሬትነት ተመለስ ብሎ ከፈረደበት በኋላ የቀደመ ሰው አዳምን ከሞት ወደ ሕይወት ከሐሳር ወደ ግብ ከጨለማ ወደ ብርሃን ከሲኦል ወደ ገነት ይመልሰው ዘንድ ዳግማዊ አዳም ክርስቶስ እምኔኪ ከአንቺ ተወልዷልና ተፈሥሒ ደስ ይበልሽ ብሎ ለእመቤታችን ሰጥቶ ተናገረ። የምሳሌ አነጋገር ተናገረ። ከዚህም አብይ ነጌ፣ አበይት ነጌያ፣ ውርዝው ነጌ የሚባሉ አሉ። ይህ አብይ ነጌ ወርዱ የጸና ነው፣ አይታጠፍም፣ አይዘረጋም። እረፍት ሲሻ ከታላቅ ግንድ ሄዶ ይደገፋል። አዳኞች ግንዱን ከርክረው እንዳይጠራጠር ጭቃ ቀብተውት ይሄዳሉ። እሱም እንደ ወትሮ መስሎት መጥቶ ይደገፈዋል፣ ይዞት ይወድቃል። እንዳይነሳ ወርዱ የጸና ነውና መነሳት የማይሆንለት ይሆናል። ከዚያው ወድቆ ይጮኻል። የእሱን ጩኸት ሰምተው አበይት ነቢያት ደርሰው እንዳያነሱት ወርቻቸው የጸና ነውና የማይሆንላቸው ይሆናል። ከበሩት ይጮኻሉ። የእነሱን ጩኸት ሰምቶ ብዙ ነጌ የእነሱን ጩኸት ሰምቶ ደርሶ ወርቹ ያልጸና ነውና እምቢያውን ከእምቢያው ኩምቢውን ከኩምቢው አድርጎ አፈፍ አድርጎ ያስነሳዋል። ይኸውም ምሳሌ ነው። ውርዝው ነጌ ይኸውም ምሳሌ ነው። አብይ ነጌ የአዳም እጹብ የዕፀ በለስ አዳኞች የአጋንንት እነዚያ እንዳይጠራጠር ግንዱን ከርክረውት ጭቃ ቀብተውት እንደሄዱ አጋንንትም ለእመ በላዕክሙ በለሰ ተከውኑ አማልክተ በለስ ብትበሉ አማልክት አምላክ ትሆናላችሁ፣ አማልክት ትሆናላችሁ ብለው ማሳታቸውን መናገር ነው። ያ ይዞት እንደወደቀ አዳምን በዕፀ በለስ ምክንያት ገሃነም ወርዷልና ከወደቀበት ሆኖ ለመጮህ 100 ዘመን አልቅሷል። መነሳት እንዳልሆነለት አዳም ንጽሐ ጠባይን አድፎበታል።
አበይት ነቢያት የነቢያት የካህናት ምሳሌ እነዚያ የእሱን ጩኸት ሰምተው ደርሰው ማስነሳት እንዳልሆነላቸው እንዳልተቻላቸው ነቢያት ካህናትም ስብ አጥቅሰው ደም አፍስሰው አጥንት ከስክሰው አንስ ኃይለከ ወነአ አድኅነነ ወነአ አድኅነነ ፈንድ ወዲከ አሉ እንጂ አዳምን ማዳን አልተቻላቸውምና ፈወስንሃ ለባቢሎን ወይተፈወሰ ወኮነ ጽድቅነ ከመ ጸድቀ ትምቶ እንዲል ውርዝው የጌታ ያ የእነሱን ጩኸት ሰምቶ ደርሶ እንዲያውን ከእንዲያው እንዲሁን ከእንዲው አግቶ አድርጎ እንዳስነሳው ጌታም የነቢያት የካህናትን ጸሎት ሰምቶ ደርሶ ያደገ ሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ የአዳምን ባህሪ አድርጎ በአዳም የተፈረደው ሁሉ መከራ የመቀበሉ ምሳሌ ወወአ እግዚእነ ውስተ ኩሉ ጽዋቱ መከራ ትበዲ አመከረነ ጸላኢ አባለወት ብዝት ኃጢአት በየትበዝሕ ጸጋ እግዚአብሔር አባለወት አበበሳ ሲል ነው። ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለችን እያለ ዲቁ ያደንቃል። አንድም አዳምን ብርሃን ለብሶ ብርሃን ተጎናጽፎ ቢያየው ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለችን እያለ ያደንቃል። አንድም እሱ ራሱ አዳም ብርሃን ለብሶ ብርሃን ተጎናጽፎ ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለችን እያለ ያደንቃል። ምን ነው ኃጢአት ሲበዛ ፍዳይ ይጸናል እንጂ ጸጋ እግዚአብሔር ትበዛለችን ቢሉ በጽድቁ ቦታ ገብቶ ስለተቆጠረ አንድም የኃጢአት ስልቱ እንደበዛ የጽድቅ ስልቱ በዝቷልና ስልጣነ ካህናት ሥጋው ደግሞ ልጅነት አንድም ጌታ ሰብሎ ያዳነን በምልአተ ኃጢአት ነው እንጂ በጥንተ አብሶ አይደለምና በጥንተ አብሶ ሰብሎ አድኖን ቢሆን ኖሮ የኋላ ሰዎች እኛ በጸለይነው ጸሎት ባቀረብነው መስዋዕት ዳን ባሉ ነበርና ሱበሰ መጽአ ዲነ በጥንተ አብሶ እምኢኮነ ስብሐተ ሞቱ በእንተ ቤዛ ብዙኃን አላ በእንተ ቤዛ ኃጥአን ሰአሊ ለነ ቅድስት በውርዝም ከተመሰለው ልጅ ጽድቅት በድንግልና ስርጉት በቅድስና በቤታችን ጸጋውን ክቡር እንዳይነሳ እንለምኝልን። አይምሮውን ልቡም ልቡናችን ሳይብን አሳድርብን። ትትፌሳ ወተትሐሰይ ኩሉ ነፍስ ተሰብ ትትፌሳ ወተትሐሰይ ኩሉ ነፍስ ተሰብ የሰው ሁሉ ልቡና በውስጥ በአፍአ በነፍስ በሥጋ ትትፌሳህ ደስ ይላታል። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ከመላእክት ጋር እንደ መላእክት ንጉሥ ክርስቶስን ያመሰግኑታልና የሰው ሁሉ ልቡና በውስጥ በአፍአ በነፍስ በሥጋ ትትፌሳህ ደስ ይላታል። ይጸርሑ ወይብሉ ይጸርሑ ሲል ነው እየጮሁ እያሉ ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ እያሉ ወሰላም በምድር ሰው አምላክ ሆነ እያሉ ስምረቱ ለሰብ የሰው ፍቅር አገብቶት ሰው ይሆን አንድ ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ይገባዋል እያሉ ወሰላም በምድር ወሰላም በሰማይ በመላእክት ዘንድ በሰማይ መመስገን ይገባዋል እያሉ ወሰላም በምድርም መመስገን ይገባዋል እያሉ ስምረቱ ለሰብ የሰው ፍቅር አገብቶት ሰው ይሆናል። ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ተደረገ እያሉ በሰላም በምድር በደቂቀ አዳም ዘንድ ምስጋና ተጀመረ። ተወጣ ያለበት ነው ተጀመረ እያሉ ስምረቱ ለሰብ የሰው ፍቅር አገልግሎት ሰው ቢሆን የሰው ድርሳኑ መንፈስ ቅዱስ ይሰጠው መስዓረ ዘትካት የቀደመ መርገመ ሥጋ መርገመ ነፍስን አጥፍቶልናልና ቀድሞ ወንዶቹ ጻዕረ ሞት ጸንቶባቸው እስከ 40 ቀን ድረስ ሲንፈራገጡ ሰንተው ከዚያው መቃብራቸውን ያህል ጉድጓድ ምሰው ተቀብረው ይገኙ ነበር። ሴቶቹም እስከ 80 ቀን ድረስ ጻዕረ ሞት ጸንቶባቸው ሲንፈራገጡ ሰንተው መቃብራቸውን ያህል ጉድጓድ ምሰው ከዚያው ተቀብረው ይገኙ ነበር። ዛሬ ግን ይህንን ሁሉ አጥፍቶልናልና የቀደመ መርገመ ሥጋ መርገመ ነፍስን ያጠፋልን አለ። ወነሰተ ምክሮ ለጸላኢ የጸላኢ ዲያብሎስ ምክሩን አጥፍቶልናልና የዲያብሎስ ምክሩ ምን ነበር ቢሉ ዲያብሎስ ሌላ ምክር አለውን? ሥጋትን በመቃብር አፍርሼ አበስብሼ ነፍሳትን በሲኦል ተቆራኝቼ እኖራለሁ ብሎ ነበርና ዛሬ ይህንን አጥፍቶልናልና። ወሰጠጠ ምክሮ ለጸላኢ
ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምንና የሔዋንን ዕዳ ደብዳቤያቸውን ሰጠጠ አጠፋላቸው። ሰጠጠ ካልኩ ብሎ መጽሐፍን ገዝቷል እንጂ ደምሰሰ ሲል ነው። አንዱም እንዳንዱ ይሆናል። ዕዳ በደብዳቤ እንዲታወቅ ኃጢአትን በፍዳ ይታወቃልና አንድም ወይ መጽእ ወይ ፍልስጣ ወይ ጽሕፍ መጽሐፈ ዕዳነ ይል ፍልስጣ የሚባል ጋኔን ክፉ ጋኔን ነበረ። የዕለት ኃጢአታችንን እያዘከረ እየጻፈ በሲኦል ይጥል ነበር። ዛሬ ግን ሁሉ አስቀርቶልናልና አንድም ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ መከራ አጸናባቸው። መከራ እንዳቀልላችሁ ስመ ግብርናታችሁን ጽፋችሁ ስጡኝ አላቸው። እነሱም መከራ የሚያቀልላቸው መስሏቸው አዳም ቢሆኑ ለዲያብሎስ ሔዋን አማቱ ለዲያብሎስ ብለው ስመ ግብርናታቸውን የመገዛት የተገዥነት ስማቸውን ጽፈው ሰጡት። ይህንንም እሱ ባወቀ ብራና ቢሆን ይደመሰሳል፣ እንጨት ቢሆን ይፈርሳል፣ ይበሰብሳል ብሎ በሁለት እብነ ሩካም ጽፎ አንዱን በዮርዳኖስ ዳር ጥሎታል፣ አንዱን በሲኦል ጥሎት ነበር። በዮርዳኖስ ዳር የጣለውን ጌታ ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ እንደ ሰም አቅልጦ እንደ ገል ቀጥቅጦ አጥፍቶልናልና በሲኦል የጣለው ጌታ በአካለ ነፍስ በዕለተ ዓርብ ወደ ሲኦል ወርዶ ነፍሳትን ሲያወጣ አጥፍቶልናልና ወረሰ ዮሙ አጋዝያነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምንና ሔዋንን ከግብርናተ ዲያብሎስ ነፃ አወጣቸው። ሳሪ ለነ ቅድስት ከግብርናተ ዲያብሎስ ነፃ ካወጣቸው ልጅሽ ጽልዕት በድንግልና ትርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡን በልቡናችን ሳይብን አሳድሪብን። ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለእለ ይነብሩ ውስተ ዓለም በእንተ ፍቅረ ሰብ መጻእከ ውስተ ዓለም። መጽሐፈ ምስጢር እንጂ ዘይቤ አይጠነቅቅምና በሩቅ አንቀጽ ዘያበርህ ብሎ በቅርብ መጻእከ አለ። ሰረቀ ብሎ እንዳቀስ አንስቶት ነበርና ብርሃን ዘበአማን ብሎ በደገኛው አመጣው። ለዓለም ሁሉ እውቀትን የምትገልጥ የሰው ፍቅር አገብሮ ልትሞት ወደዚህ ዓለም መጣህን እያለ ያደንቃል። ዘበአማን አለ ከዚህ ዓለም ብርሃን ሲለይ የዚህ ዓለም ብርሃን የሆነ እንደሆነ ህልፈት ድንጋጤ ይስማማዋል፣ ጠፈር ደፈር ይከለክለዋል። በሱ ግን ሁሉ የለበትምና እስመ ጸዳለ ብርሃን ዘውስቴቱ ይሰርቅ እያብረው ይጋባእ እስመ ጽልመትን ይረክቡ ወይቀርቡ ባልቦ ጽልመት ውስተ መክፈልታሊሁ ወኩሉ ፍጥረት ተፈስሐ በምጽአትከ። ወደዚህ ዓለም በመምጣት ሰው በመሆን ፍጥረቱ ሁሉ ደስ ተሰኘ። ፍጥረቱ ሁሉ ፍጥረቱ ሁሉ የተባሉ መላእክት ደቂቀ አዳም ናቸው። ልጅነትን አጥተው አዝነው ተክዘው ሲኖሩ ልጅነትን አግኝተው ደስ ብሏቸዋልና አንድም መላእክት ናቸው። ከዚህ አስቀድሞ ጌታ ሰው ሆናለሁ ሲል ሰምተው መቼ ወልዶ ተወልዶ በአጭር ቁመት በጠባብ ደረት ተወስኖ አይተነው እያሉ ሲመኙ በአጭር ቁመት በጠባብ ደረት ተወስኖ አይተውት ደስ ብሏቸዋልና አንድም ከዚህ አስቀድሞ ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ አይወዱም ነበር። ዛሬ ግን ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ ሲወጡ ሲወርዱ በክብር ላይ ክብር፣ በብርሃን ላይ ብርሃን፣ በጸጋ ላይ ጸጋ፣ በመዓዛ ላይ መዓዛ፣ በጣዕም ላይ ጣዕም እየተጨመረላቸው ደስ የሚላቸው ሆኗልና አንድም አስተሐምሞተ አኀው አብያን ከመ ዘደንዑሳን ይል እነሱ እንደ ታላቅ ወንድም እኛ እንደ ታላቅ ወንድም ሆነን ሲያዝኑልን ይኖሩ ነበርና ታላቅ ወንድም አባቱ ታናሽ ወንድሙ ሲመታው ሲቆጣው እንዲያዝንለት እንዲራራለን። አንድም ሁሉ ፍጥረት ሁሉ የተባሉ እንስሳት አራዊት ናቸው። ጌታቸው አዳም ከጌታው ጋር ሊታረቅላቸው ደስ ብሏቸዋልና አለ። በቤተሰብ ልማድ ቤተሰብ ጌታቸው ተሸክሞ ሲመጣ ደስ እንዲላቸው አንድም ለራሳቸው በተደረገላቸው ነገር ቀድሞ ሰብአ ትካት ሲጠፉ አብረው ጠፍተው ነበር። ኋላም ሰብአ ሰዶም ሲጠፉ አብረው ጠፍተው ነበር። እንግዲህ ወዲህ እንዲህ ያለ ጥፋት አያገኘንም ቀረልን ሲሉ ደስ ብሏቸዋልና በቋራ በኩል አንድ ባህታዊ እንዳያት ሚዳቆ የልደት ዕለት ቋፍ ሲምስ
ዮም ተወልደ መድኃኔዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን እያለች ስትዘል አይቶ ሄዶ ለመምህሩ ነገረው። ሁሉ ፍጥረት ተነሳ በምጽአትከ ያለው ሊቁ ይህን ነው ብሎ ማዳንኮ ለአዳም እምስሕተት አዳምን ከስህተት አድነዋልና ምነው ስቶ የለምን ቢሉ ስቶ ካመጣው ፍዳ ስላዳነው ይህ አለ። ወረሰይካ ለሔዋን አጋዚተ እምጻዕረ ሞት ግእስተ ሲል ነው። ሔዋንን ከጎሪላ ዲያብሎስ ነፃ አወጣ። ወወሀብከነ መንፈሰ ልደት መንፈሰ ልደተ ሲል ነው። መጽሐፍ ቅጽል ከባለቤት ማናበብ ልማድ ነው። እሱረ አዛብ ስጡጠ ልብስ ንፍቀ ታቦት ጠፈረ ቤት እንዳለው ያለ ነው። እሱረ አዛበ ጥቁረ ቤተ ንፉቀ ታቦተ ስጡጠ ልብሰ እንዳለው ያለ ነው። ረቂቅ ልደት መንፈስ ቅዱስን ሰጠኸ። ባረክናከ ምስለ መላእክቲከ ከመላእክት ጋር እንደ ከመላእክት ጋር አንድ ሆነን አመሰገን። ዮም ሀደ መርኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቀዳሚ ቃሊለነ ቅድስ ብርሃን ዘበአማን እውነተኛ ብርሃን ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳንብን የለን አይምሮውን ለጉባኤውን በልቡናችን ሳይብን አሳድሪብን። ቅድስት ዓለም ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት ዓለም ሌሎች ሴቶች ከገቢር ቢነጹ ከነቢብ ቢነጹ ከሐልዮ አይነጹ። እመቤታችን ግን ከገቢር ከነቢብ ከሐልዮ ንጽሕት ናትና አቀባ ጰራቅሊጦስ እምከርሰ እማ ወኢረኩሰት በምንድኒ እምዘፈጠራ እምጽውር ጽሩየ ገብራ ድንግል በሕሊናሃ ወድንግል በሥጋሃ ይለን። ክብርት ዓለም ሌሎች ሴቶች ቢቀሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን እመ አምላክ ወላዲተ አምላክ ተብላ ትከብራለችና ጽንዕተ ዓለም ሴቶች ቢጸኑ እስከ ጊዜ ተፈጥሮ ማኅፀን ድረስ ነው። ከዚያ በኋላ ግን ጽናት የላቸውም። እመቤታችን ድንግል ማርያም ግን ጽንዕት ቅድመ ጸኒስ፣ ጽንዕት ጊዜ ጸኒስ፣ ጽንዕት ድኅረ ጸኒስ፣ ጽንዕት ቅድመ ወሊድ፣ ጽንዕት ጊዜ ወሊድ፣ ጽንዕት ድኅረ ወሊድ ናትና ልዩ አለ። እናትነትን ከድንግልና ድንግልናትን ከእናትነት ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከሷ በቀር ሌላ ሴት የለችምና አይኗ ነው ቢሉ አእምሮውን ለመሆኑ በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አለው ቢሉ ለምንልን ማለት ነው። ልመናስ እንኳን በሷ በሌሎቹም የለባቸውም ብሎ በቀደመ ልመናዋ የምታስሙ ስለሆነ እንዲህ አለ። ይህን ስጨርስ በያዘችው የብርሃን መስቀል ባርካው ታደርጋለህ። እሱም ተባርኮ እጅ ነስቶ ይቀናል። ማግስቱ ይገናኛል።